የጎንደሩ ልብ ሰባሪው ጥቃት መከላከያ ያላሰበው ወጥመድ ውስጥ ገባ። በአማራ ክልል ከጎንደር መተማ መንገድ ላይ መቃ በተባለች ስፍራ ላይ ታጣቂዎች በፈጸሙት ጥቃት 16 አሽከርካሪዎች ተገድለው በርካቶች መቁሰላቸው ተሰምቷል። ከዚህ አሳዛኝ ዜና ጋር ተያይዞም አዲስ መረጃዎች መውጣታቸውን ቀጥለዋል። እኛም በዝርዝር እናያቸዋለን። አገኘሁ ተሻገር ተናዘዙ። የአብይ ድብቅ ሴራ ተጋለጠ። ኮማ ውስጥ የገቡት ባለስልጣን ጉዳ ወጡ። በሞት አፋፍ ላይ የሚገኙት ባለስልጣኑ ወደ አውሮፓ ሊላኩ የጠቅላዩን እሽታ እንደሚጠብቁ ተነገረ። ከሳምንት በፊት በደረሰባቸው የሄሊኮፕተር አደጋ ከፍተኛ ጉዳት ላይ የሚገኙት ባለስልጣኑ መንግስታዊ የሆኑ ሚስጥሮችን ማጋለጣቸውን እንደቀጠሉ ነው። መረጃው ዝርዝር አለው። ጀነራል ታደሰ የድረሱልኝ ጥሪያቸውን ለ4 ኪሎ ላኩ። ሄሊኮፕተሮቹም ወደ ቦታው ሊያቀኑ ነው ተባለ። በትግራይ ክልል ከባድ ሰደድ እሳት መከሰቱ ተሰምቷል። ይህን ተከትሎ ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ክልል ጊዜያዊ አስተዳደር ለተነሳው ሰደድ እሳት የፌዴራል መንግስቱ በአፋጣኝ ድጋፍ እንዲያደርግ ጠይቋል። በዝርዝር እናየዋለን። ከውጭ ዜና ትራምፕ ኔታንያሁ ታላቅ ጀግና ሰው ነው ሲሉ አሞገሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ ያለበት የሙስና ክስ እንዲነሳለትም በማያያዝ ትዕዛዝ ሰጥተዋል። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።